ሳያችኋለሁ ገብቼ ላሳያችሁ ነኝ መሬት ላይ ማለት ነው እሺ መሬት ላይ እየተኛው ብርድ ልብስ ለብሼ ላይቭ ገብቼ እዛው በቃ ሄጄ ተኛለሁ እያልኩ ህዝቡን እየሸወኩ ዘግቼ እንትን እያልኩ እሺ ብዬ ማለት ነው በኔ ጥፋትም በፈለገውም ነገር ይሁን ብዬ እንትን አልኩ ለምን ሳገባ እሷን ማክለ ያለም ትክክል ነው ግን ሸሪዓ አላጠፋውም ትክክል ነው አቃለው ንካ አላስር ነበር ሸሪዓ ማጥፋት ፈልግ ማለት ነው አሁን ደግሞ ሰሚራ ትዳር ሚዲያ ላይ እንዲወጣ አልፈቅድም ድሮም ነግራታለሁ ስለ ትዳራችን ሚዲያ ላይ ሞቶ እንዲወራ አልፈልግም የሰው እጅ ይገባበታል የሰው አይምሮ ይገባበታል ሁሉ ነገር እያልኳን ነበር ፍሪ ሰሚራ እያሏት ገፋፍቶ አመጣት አገባው እንጂ ተጎዳው ምትለው አካል እዚህ ጋር ሰው ያስባል ተጎዳው ሙባረክ እንደዚህ ሚሉ ባሎች ይቅርታ አድርግልኝና እዚህ ጋር መታረም ያለበት ነገር ሚስትን ትዳሬ ሚዲያ ላይ እንዲወጣ አልፈልግም እንደዚህ ሚሉ ባሎች እንደፈለጉ በሚዲያ የተለያየ ሴት ለመጥበስ እንዲመጣቸው ነው ሰሚራ ልክ እንዳንተ ፌመስ ብትሆን ለዳያ ላይ አታገባም ነበር ቆይ 4 አመት ኢጅፕት ኑራናል 5 አመት አብረን ኢጅፕት ኑራናል ከዛ በኋላ ኢትዮጵያ ገባን በክብር ቤተሰቦቿ ጋር ወስጄ ቤተሰቦቿ በጣም ይወዱኛል እናቷም አባቷም ወስጃት ይዤ ወደ ዱባይ አዞርኳት ፋይሏን አዘግቼ ኢጅፕት ላይ ብሉ ነበራት የመሄጃ ወረቀት ነበራት በቃ ይቅርብን ብዬ ዘግታ መታ እዚህ እንድኖር ይሄን ሁሉ መከራ ያመጣው ተጎድቶ አሳንዳለችው ተጎድታ ምብለው ነታ ወይ ደግሞ ጎሏት ወይ ደግሞ ጊዜ ሳትጠቀቀች ጎደለኛ ላለችም አሞላቆ ነው የሚያኖረኝ ግን መብላት መጠጣት መዘነጥ ለሚስት በቃ አይደለም ማግባት ቀደሙን መስዋ ምስት ማግባት የሚባለው ነገር አይ አም ሹር 100% አትቀበለውም አቃለሁ እኔም አትንጭ የሚያልኳት ቆያ አቡዬ ቆይ ጨርስ ዝም በይው እስከ ከኢጅፕት ጀምሮ ያወራ ነው እኔ ማወራለሁ ጨርስ ዝም በይው አዳምጪው ከዛ በኋላ ምስት እንዳገባ አትፈልግም ተጎድቻለሁ ምትል ከሆነ እስከ ዛሬ ምንም ነገር የያዛ ሰው የለም ገባሽ አሁን እሷ ተጎድቼ ነው እኮ ከፍቶኛል እኮ ምናምን አለች ምንድነው ተጎዳችሁ አንድ ደሞም አብዲ ጌታቸውን ታስገባዋለሽ ምንድነው እሱ ላ በቃ ያቀናል እንደ ቤተሰብ ያቀናል አው ግን ልክ እነሱ ብቻቸውን እንዳሉት ሁሉ አንተም ብቻህን ጓደኛ አጋዥ አላስገባልህም ራስህን ችለው እናገራለህ እነሱም ራሳቸውን ችለው ነው እያንዳንዳቸው እየተናገሩ ያሉት ስለዚህ አቡ ይግባ ችግር የለውም ይግባ አብዲ ይግባ እኔ ፈልገዋለሁ እሺ ናገባ ስለዛ ማለት ነው አሁን ሚዲያ ላይ ወጣ ተናገረች የሚስተካከለው ነገር ወይ ደግሞ የሚበላሽ ነገር ቢኖር እንጂ በመሃላችን ላይ እኔ እንደሙባረክ ማለት ነው ሰሚራ ሚዲያ ላይ ወጣ ገባሽ በሷ የተነሳ በማን የተነሳ በመርየም የተነሳ መርየምን ተይ ያልኳት ምንም ነገር ሳትሆን መንገድ የከፈተችው እሷ ዛሬ ሁለተኛ ምስት ብትሆንም አራተኛም ትሁን ሸሪዓ እንደፈቀደልኝ ነው ምንም ነገር ሳትጎዳ 19000 ድርሃምና ወርቄን በልቶኛ ምናምን አለች መጨረሻ ላይ ግን ተስተካከለ እሷ ማለት ነው ገባሽ ያ ሞነይ ደሞ እቺ ነፍሰ ጡር ናት ምንም ብትሆን ማለት ነው ለዛ ነው የምታሳዝነኝ አሁን ገብቼ አቢባ ምን እንደተፈጠረ ማለት ነው ምን ልታረጊ ነው መገቢው አልኳት ቆይ አብዬሽ መኪናዬን አጥፍቼ ገባውና ሰሚራ ምን ልታረጊ ነው መገቢው አንቺ ደግሞ መብትሽን ከሆነ እየተናገርን ነው እዚህ ጋር እኔና መርየም ስንናገር እሷ ላይ ያደረኩት ነገር ምንድነው የሷን ነገር የተናገርኩት ነገር ምንድነው የዋሸውን ውሸት አልፈልጋትም አልኩ አልወዳትም አልኩ የተናገርኩት ነገር አለ የለም ለዛ ገባውና ምንድነው ሰሚራ አልኳት ምን ልታረጊ ነው አልኳት አይ ወይ አስገባኝ ወይ እንደዚህ ነው ብላ ነው በግድ የገባችው ማለት ነው መብቷን ይከበር እዚጋ ብዙ እንድትናገርም አልፈቅድላትም አንደኛ ነፍሰ ጡር ናት ተጎድታለች ምን እችላለሁ ችግር የለም አሁን ቆይ አቢባዬ ተጎዳች አይደለ ተጎዳች አልፈልገውም ትዳርም በኔ ምክንያት እንዲፈታ አልፈልግም እስከምወልድ ነው ስወልድ ልጁ ሰጥቼው ሄዳለሁ ነው
ንዴት ነው። ሴት ናት ተናዳ። እኔ ደግሞ መብቷ ነው። መብቷ ነው። ተቀብያለሁ፣ እቀበላለሁ። ልጄ እኔ ምክንያቱም እንደዚህ እንድንሆን አልፈልግም። ለልጄ ሞታለሁ፣ ችግር የለውም። ምንም ማድረግ አልችልም። እቀበላለሁ። ነገ አገባለሁ። ዛሬ ሳይሆን ነገ ሌላ ተካለሁ ነው ምለው። ሌላ ማለት ራሱ መግባት ትችላለህ። አለች ሞልታ ተደብቃም አለች ታይታም አለች። ችግር የለውም። መፍትክ ግን ሀቡ ሌላ ከሳሽ ካለ ሌላ ምስት ከሳሽ ካለ ይምጣ። እድል ስጣት ሰሚራ ትናገር። አሁን አንተ ከጨረስክ እድል ስጣት ትናገር። አሁን ሰሙዬ በኔ ምክንያት ማለት ነው እነሱ እንደተጣሉ አልፈልግም። በኔ ምክንያት ከዚህ ወጣው ንፋስ ላይ ቀረሙ ማለት ነው። በኔ ምክንያት አልቀርም። ሀቡ አለች ሌላ ተደብቃ አለች። ሜዳ ላይ ያውልሽ መርየም ሰሚራ መርየም እያለች አለችው። ስሚያት መርየምን። እሺ መርየም ተናገሪ ማሪ። ሌላውን እኔ አላቅም። የማውቅ ታሪክ የለም። ሌላውን ማለት ሌላ ምስቶች አላቅም። እኔ ሰሚራ ብቻ ነው የማውቀው። ሰሚራ ደግሞ ጠይቅ ከዛ በኋላ አንተ እነጋባለን አልኩ። ከዛ እኔ አልጠይቅም አለኝ። እኔ እሷ ብቻ ነው የማውቀው። ግን እኔ በኔ ምክንያት እንደምፋቱ አልፈልግም። እኔ በኔ ምክንያት ማለት ነው እሷ ወዳህለው ከብራህለው ብያለሁ። በፊትም እነግራለሁ እኔ ለሱ ማለት ነው። እሷ ጥሩ ባህር አላት፣ ጥሩ ሴት ናት። በጣም ነው የምወዳት፣ በጣም ነው የምከብራት ብዬ ነው የምነግረው። እሷ እርጉዝ ናት ምንም ብትሆን ማለት ነው። እና በኔ ምክንያት እንደዚህ እንድትሆን አልፈልግም። እኔ በአንቺ ምክንያት አይደለም መርያም፣ በአንቺ ምክንያት አይደለም። እኔ አሁንም ያልኩት ያለሁት ልጄን የተወለደም ሆኖ ገና የሚወለድም ሆኖ አንቺ አለሽ። አንቺ በአይኔ ስላየውሽ ገብቶሻል። በአይኔ ስላየውሽ ልጆቼን አደራ ነው የምልሽ እንጂ ተለያዩ አልላችሁም። እኔ ኮና ለሞናልፈልግም አልፈቅድም። አንቺ ነው የወለድሽው ሰሙዬ። እንደዚህ አይደለም ማሰሙዬ። እኔ እኮ ማሳደግ እችላለሁ ግን እናት መሆን አይችልም እንዴ። ሀቢባ አለቀ እኮ ነገሩ አለቀ ደቀቀ። በቃ እኔ አሁን ቻርጅ ዘግቶብኝ አንዱ ስልክ በአንዱ መጣው። የራሴ ቻርጅ እስከሚዘጋ እኔ አንድ ሰው ነኝ፣ እነሱ ሁለት ናቸው። ያቺ በ19,000 ብርና በወርቅ ተከስሼ ነበር። አልহামዱሊላህ ጨረስን። እሱ ሲጨርስ ጠብቃ ፍላወር ያላት ጨርሳ ማጥቼ ወይ አስገባኝ ወይ ምናምን አለች። ምንም ማድረግ አልችልም። ሁለታችሁንም ይቅርታ። ሰሚራ አንቺን ያልነገርኩሽ ስለምወድሽና አንቺን ማጣት ስለማልፈልግ አዎ አልነገርኩሽም። አልፈልግህም ብለሻል። መብትሽ ነው እናቴ። ያቺኛውም ትምጣ። እኔና እሱ የተጣላንበት ምክንያት እቺ አይደለችም። እኔ እቺን አላውቃትም። በቀደም ነው አያት። ሌላኛውም ትምጣ። አምጫታ ስም በማጥፋት ማለት ነው። ስሜን ያለ አግባብ በመጠቀም በማጥፋት ሌላ ነገር ነው። ይሄ ለሌላ ሰው ካለሽ ነው ጻፊ። ወላሂ እውነቴን ነው የሚለው። ወላሂ እውነቴን ነው። እሺ ማናት አብዲላ አስገባው እንደ ሀቢባ። እሺ ሳበው ቆይ ያ ሞዴሬተር አይደለም። እሺ ሳበው አቡ ከተናገር ለከብዲ አሁንም አቡ ከተናገር ወላሂ እንዱ ትረፊያለሽ እንጂ ማለት ነው። አሁንም ከተናገርኩ አሁን አመጣለሁ አገባለሁ። በቃ ሳልናገር በኋላ ሰሚራ ሕፃን ልጅ ጥላ ሄደች። ምንድናት? እንደዚህ አይነት እናት አይደለችም። ጨካኝ እናት ናት። እኔ ለልጆቼ መዋሽ ነኝ ታውቂያለሽ። አሁንም እኔ የተናገርኩት ሚውት ላይ አድርጌ ነበረ እያወራሁ ነበረው። እኔ የተናገርኩት ለምን አገባ ለምን አመጣት አይደለም፣ መፍቱ ነው። እኔ አሁን የመጣሁበት ምክንያት አቡዬ ነገ ሰሚራ ሕፃን ልጅ ጥላ ሄደች። የተወለደውንም ምን አይነት ጨካኝ እናት ናት። በቃ ባለጌ ምናምን ተብዬ መሳደብ ስለማልፈልግ አትባይም። ወላሂ አትባይም ማለት ምን ይያለው ምክንያት እኔ ያለው አትባይም ሳይሆን አንዱ መጥቶ ያሳደጋል እናቴ ደክሞኝ ነው
ሁላችሁም ሂዱ በቃ አሉ 3 አሉ خلاص አሳዳጊ አሉ 3 ይመጣሉ መርየምን እድል ስጣ ሙባረክ ባንዴ ሰሚራ ተጨርስ አታውራ ከስር ቀጥይ ሰሚራ እየተናገሪማ አቡዬ እኔ ለዛ ነው እንጂ የመጣሁት ነገ ባለጌ እናት ወይ ደግሞ መጥፎ እናት ወይ ደግሞ ለልጆቿ ማታስብ እንዳልባል ነው እንጂ መጥቼ የተናገርኩት ከተናገርኩ ብዙ ነገር እናገራለሁ። ሰሚራ ግን አንድ ነገር ልንገርሽ፣ ይኸውልሽ አንቺ በጣም መልካም ሰው ነሽ። ካንቺ ይሄንን አልጠብቅም። ሙባረክ ባጠፋው ጥፋት እሱ ሌላ ሁለተኛ ሚስት ባገባብሽ ልጆችሽ ለምንድን ነው የሚቀጡት? ሁለት ልጆችሽን የእንጀራ እናት ላይ አሁን መርየም ሁለተኛ ሚስት የእንጀራ እናት ነው የምትሆነው። እናትና የእንጀራ እናት በፍጹም እኩል ሊሆን አይችልም። ለምንድን ነው አባት ባጠፋው ወይም ባል ባጠፋው ልጆች የሚቀጡት? ለምንድን ነው ልጆችሽን ጥለሽ ለእንጀራ እናት የምትሄጂው? ይሄ ትክክል ነው ወይ? ይሄ ህሊናሽ ስታስቢ ይፈቅደዋል ወይ? ለምን? ኦኬ ልመልስልሽ አቡ። አንደኛ ነገር ማርያምን በቀደም ነው ያየዋት። ሁለተኛ ነገር አገብቷል። አዎ መፍቱ ነው። ግን ልጆችን ጠልቻቸው ሳይሆን ወይ ደግሞ እነዚህ ልጆች የኔ ብቻ አይደሉም፣ እሱም አባታቸው ነው። እሱም ማሰብ ነበረበት ለልጆቹ። ልጆችን ጠልቻቸው ወይ ደግሞ የሰው ሀገር ናቸው ወይ ደግሞ ገና መናገር አልቻለም። የኔ ልጅ አሁን 4 አመት አልሞላም፣ አይናገርም። ገብቶሻል? ገና ማለት ነው። እሱ ሳያስብለት እኔ ብቻ የሁሉ አመት አስቤለት ለልጄ 3 አመት ለልጄ ብዬ ነው ዝም ያልኩት። መናገር ወይ ደግሞ መጮ እያማረኝ ወይ ደግሞ መናገር ተናገሪ ውስጥ እያለ በቃ እንግዲህ የሰው ያለው ጭንቅላቴ ላይ ናችሁ ተብራችኋል። ሁለታችሁም የሙባረክ መስተናል። አንደኛ ነገር ሀቡ ይኸው አብዲ ጓደኛው ነው። ግብጽ ያለን እሱ ታሞ ቱርክ በሄደበት ጊዜ ምን እንደተፈጠረ አብዲን ጠይቂው። አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራት ትልቅ ሰሚራን ሚዲያ ላይ አስግቢ ብያት ቢላ ስታልቆቀኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ አፋናት የመጣችው እሷ አይደለም ያመጣች። ኖ እየከለከልኳት ማለት ነው። ሚዲያ ላይ አትምጪ እያልኳት ሀቢባ ቢላ ስታ አላየሽም እንጂ ቪዲዮውን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሂጅ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። ወላሂ ለአዚም ማለት ነው። እሺ አትችሉ ቢላ የተቀበልኩት እሺ ላውራ ማለት ነው። ታይሱን ላውራ ሙቤ ሚዲያ ላይ ወጣች። አለቀ ደቀቀ አለቀ እኮ እኔና ሰሚራ ጉዳይ። እሺ ላውራ ተረጋጋ። እሺ ተረጋጋ። እኔ ሚዲያ ላይ ተጣልተለኝም። ቆይ እኔ ላንተ ምን እንደሆንኩ ታውቀኛለህ። በመጀመሪያ ደረጃ የባልና የሚስት ጉዳይ እንኳን ሚዲያ 45,000 ሰው ፊት ለፊት ተውና 3-4 ሰው መሀል ከገባች ትልቅ ችግር እንደሚፈጠር ካይሮም መጥቼ ተናግሬ ነበር። ታስታውሳላችሁ። ሰሚራ አታውቃትም ሁላችሁም። በጣም ምስኪን ሴት ናት፣ የቤት ሴት ናት። ወንድሜ ነኝ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን? እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ፕሊዝ። እኔ ልንገረው የመጣችው እኔ ሳልሆን ልንገረው። ቆይ አብዲ አንደኛ መሬም ፎቶ ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደ ማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶ ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶ ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ህዝብ ይፍረደኝ ድምፅ ሁኖኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደ ማንኛውም ሰው ይጠየቃል። ለምን በደልካት ተብሎ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ መርያምን አላውቃትም። እኔ ሰሚራ እያወራሁ ነው። እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም።
መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው ኒካ አስሬላታለሁ ከተዋወቅን 7 ወራችን ነው በቲክቶክ ነው የተዋወቅነው ብሎ አመነ። አልካደም ኒካ እንዳሰረላትና ሚስቱ እንደሆነች። ግን ያገባት መቼ ነው? ሚስቱ ሰሚራ የመጀመሪያ ሚስቱ የልጆቹ እናት ኢትዮጵያ በነበረች ሰዓት አገባትና ልክ ሰሚራ ከች ስትል ከኢትዮጵያ መርየምን ወስዶ ኢጃዛ ቤት አስቀመጣት። መርየም ኢጃዛ ቤት መቀመጧ መረሳቷ ዋና ሚስት ስትመጣ እሷ በሳምንት አንዴ ብቻ መገኘቷ አሳመማትና ደሟ ፈልቶ ወጣች ሚዲያ ላይ። ስለዚህ የመርየምን ጉዳይ እየተነጋገርን እያለ ሰሚራ ላይቭን አየችና መታበባ ልካ ካላስገባሽኝ አለች። ሙባረክ እንዳታስገቢ ያለኝ መብት የለውም እንዳታስገቢ ማለት፣ ምክንያቱም ይሄ ቤት የህዝብ ቤት ነው። ማንም ሰው ገብቶ ችግሩን መናገር ይችላል። አበባዋን ጨርሳ ገባች ሰሚራ። የሙባረክ ጥፋት እዚህ ጋር ምን ውጡና አዋርዱኝ ይላል እንዴ ሰው? እነሱ ወጥተው አዋረዱት እንጂ እሱ አይደለም ውጡልኝ ያለው። ወጣችሁ እሱ ወላሂ አላዋረዱኝም። ሌላ ሽምግልና ማለት አይ አዋረዱኝ ሌላ ሽምግልና አለ። እኔ ሚዲያ ላይ የማያውቁ ሴቶች ካሉ የትኛውም ሴት ማለት ነው